አንተው እያስተካከልክ ያዘኝ ነው የሚባለው። ከእጅህ አታውጣኝ፣ ወደ ቤቴ የመጣውን አስወጥቼ አልሰደውም ብለሃልና አንተ አስተካክለኝ። ብቻዬን አልሆነልኝም። እስተካከላለሁ ብዬ ያቀድኩት ብዙ ነበር። ብዙ ቀን እየማልኩ እየተገዘትኩ ለመስተካከል ወስኛለሁ። ግን እርዳኝ ጌታዬ፣ አቅቶኛል ማለት ያስፈልጋል። ራስን በእግዚአብሔር እጅ ወሮሮ መጣል ያስፈልጋል። ራሳችን መስራት አንችልም፣ በእውነት እግዚአብሔር በሚያውቀው። ይህንን ነው ክርስቶስ ከኛ የሚፈልገው። ብቻችን አይሆንልንም። ከቤተ ክርስቲያን ገብተን ነው የምንስተካከለው። ሌላው የምነግራችሁ ሁለተኛው ሐሳቤ ብቻችን አንችልም በሚል ርዕስ የነገርኳችሁ ከእግዚአብሔር ተለይቶ አገልግሎት የለም። ብዙ ሰው ከእግዚአብሔር የተለየ ነው። የእግዚአብሔርን አገልግሎት ግን ያገለግላል። ሳይጸልይ ያገለግላል። ጸሎት አይጸልይም፣ ግን አገልጋይ ነው፣ ወይም አስተባባሪ ነው፣ ወይም የሆነ ነገር ኃላፊ ነው፣ ወይም የሆነ ነገር ነው። 24 ሰዓት ለሰጠ እግዚአብሔር 1 ሰዓት ለጸሎት መስጠት ጭንቅ ነውን? 24 ሰዓት ለሰጠ እግዚአብሔር 40 ዘመን ለሰጠ እግዚአብሔር በ40 ደቂቃ መስጠት ጭንቅ ነውን? ጭንቅ ነው። 50 ዓመት ለምንቆፍርበት ጉልበት ለሰጠ እግዚአብሔር 50 ስግደት መስገድ ጭንቆን? የኛ ነገር እኮ ይሄ ነው፣ ማንሰጠው ማለት ነው። ስጋውን ለሰጠ ለመድኃኔ ዓለም የሳንቲም ድቃቂ የልብስ ላቂ ቤተክርስቲያን መስጠት ብርቅና ድንቅ ሆነ እንዴ? ይሄ ነው እኛ የምንጸድቅ። ራሱን በጥምቀት ላለበሰን ጌታ ካባ ላንቃ ወርቀ ዘቦ ግምጃ ሰጥተን ለቤተክርስቲያን ማስገባት ብርቅና ድንቅ ሆነ? አንሰጥ። ለሰው መስጠት ሰውን መቀማት እንጂ መስጠት አናውቅ። ቢኖራችሁ ገንዘብ ስጡ፣ ባይኖራችሁ ምክር ስጡ፣ ማጽናናት ስጡ። ሰውን ተስፋ መስጠት፣ ተስፋ መቀጠል፣ በስምሽ ያዘነውን ያረጋጋውን እምርልሽ